ማንም ሰው ሊጎትተው አይችልም። እደግመዋለሁ፣ እግዚአብሔር ከፍ ያደረገው ማንም ሰው ሊጎትተው አይችልም። ሰው ኃይል የለውም። ልንገራችሁ፣ ሰው ኃይሉ ራሱ ላይ ብቻ ነው። እሱ ደግሞ ከእግዚአብሔር ጋር ሲገናኝ ነው። ልንገራችሁ፣ ሰው ተንኮለኛ ሲሆን፣ ሰው ቀናተኛ ሲሆን ደካማ ነው። ሁሌም እግዚአብሔር የራቀው ሰው ነው። እሱ ሰይጣን የቀረበው ሰው ነው። ሰይጣን የቀረበው ሰው ደግሞ ለራሱ ደካማ፣ ለሌላ ሰውም ደካማ ነው። ልንገራችሁ፣ ደካማ ነው። የሙህና ድካም ይመስላችሁ ከሆነ ሰው መደገፍ ድካም ይመስላችሁ ከሆነ የሰው ከፍታ ዝቅታችሁ እንደሆነ የምታውቁ ከሆነ ሰይጣን ይሄው ጉብ ብሎላችኋል። እናንተ ሰዎች ናችሁ እንግዲህ ማርያም እናቴ ብላችሁ የምትጽፉት እናንተ ሰዎች ናችሁ። ቅዱስ ገብርኤል እንደዚህ ጸበል የምታከብሩት እንዴ! ሃይማኖተኛ መሆንና ሃይማኖተኛ እንደሆንክ ማስመሰል ሁለት የተለያዩ ነገሮች አሉ። የብዙዎቻችን ኢትዮጵያውያን ዋና ጠላት ምንድነው? ማስመሰል ነው። ብፁዕ እንደሆን ማስመሰል። ቤተክርስቲያን ስንሄድ ከልባችን ሄደን ለመጸለይ ሳይሆን እየሄደ ነው ለመባል ነው። ህጉን እየተከተለ ነው ለመባል ነው። እግዚአብሔርን ይቅርታ ለመጠየቅ ነው። ከዛ ግን ነገ ተነስተን ደግሞ ወደ ጨለማው ልባችን ተመልሰን መቅናትና ማማታችን አናቋርጥም። ተረዳችሁኝ? እንደነዚህ አይነት ሰዎች ከከበቧችሁ እነዚህ ሰዎች ለማስደሰት ብላችሁ ራሳችሁን እንዳታጠፉ፣ ተስፋ እንዳትቆርጡ፣ ዝቅ እንዳትሉ፣ እንዳትደበቁ ልምላችሁ እንዳትደበቁ። because አስመሳይ የሆነ ሰው ከበዛ በዚህ ዘመን ላይ እናንተ ተሰዳቢ ናችሁ። ምንም